ለምንድነው የምትቀኑት? በግሩፕ ሆናችሁ ሪፖርት እያደረጋችሁ እንደሆነ ደርሶኛል። እንኮላቅበታለሁ። እዛው ተከብረ ተቀመጥ። ጌታን አዋርዳለሁ። እግዚአብሔርን ጆን ዳንኤል ነው ሪፖርት እያስደረገ ያለው። ለምንድነው ጆን ዳንኤል ዝም የሚባለው? አዶናይን ለመጣል እኔ በትንሽ እድሜ ባጠፋው ጥፋት ምክንያት መልሼ መከራና ስቃይን ማየት አልፈልግም። ይድረስ ለጆን ዳንኤል። እኔ እንደ አዶናይ አይደለም ማየው የኔ ልጅ ጆን ዳንኤል የሚባል ልጅና መጀመሪያም ቀልብ ያልወደደውም ሰላም ቤተሰብ እንዴት ናችሁ? ያለው ክብር ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ በወቅቴና በአነጋጋሪ ቪዲዮዎች መጥቼላችኋለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የቻናል ቤተሰብ መሆኑ፣ በተለይ አዲስ ሆናችሁ ሰብስክራይብ ሳታደርጉም ተው ሰብስክራይብ አድርጉ። እንደ 2 ሰከንድ ስራ ነች። ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ ከመሄዳችን በፊት ቪዲዮ በላይክ እንጀምሩ። ላይክ ስታደርጉት ለሌላ ሰው እንዲደርስ ስለሚያግዘኝ ላይክ አድርጋችሁ ጀምሩ። ወደ ዛሬ ቪዲዮችን ይጭ የሀገራችን ሰርግ ላይ አንድ ሁለት መረጃዎች መጥተውልን ነበር። እያጣራ ነው። ይሄ መኪና ምናምን የሚባሉ ጥሎሾች እንዴት ነው ይሄ ነገር? ወርቅ ምናምን የተባሉት ነገሮች አይዟችሁ ውሸት ነው እየተባለ አንዴ እውነትስ ቢሆን እኔ ከኔ ጋር ምን አገናኘው? እኔ ለምን ታይኛለህ እንዴ? እውነት ከራይ ነው። በእውነት እንደዛ ተባለው። ወይኔ ከራይ ነው። እንዲህ ከሆነ አንተ ለምን ባቡር አትከራይምና የከተማውን ባቡር ከአያት ጦር ኃይሎች ሄደውን ለምኜ የማጋጁ ታሪክ ለምን አሰራ? በጣም አሪፍ ሀሳብ ነው። ግን የመጀመሪያው ጥሎሽ ባቡር ሰጠ ምናምን በቃ አስቁሞ ከጦር ኃይሎች አያት ሄደውን አስቁሞ ለምኖ ነው። እና የበፊቱ የጥሎሹ ድራማ አሁን ወደ ሽማግሌ ተቀይሮ ነው። ድሮ ያው እንግዲህ ድራማ ይሰራ ነበር አይደለ? ብዙ ነገሮች በክራይ ይመጡና ለቡቲክ ባለቤቶች ይመለሳሉ። አሁን መኪኖቹም ከመኪና መሸጫ ቤቶች በክራይ የመጡ መኪኖች ናቸው የሚባል ነገር ሰማሁ። የሚገርም ነው። በነገራችን ላይ ሴት ልጆች አሉ አይደለ? በሱ ምን አይነት ጥሎሽ ይመጣል? ደስ ይልሃል? እንደው ከጥሎሽ ካነሳለ ራሱን ሴት ልጅ እንዳለው ሰው እሱ ራሱን ማለት ሷጣል ከናንተ በላይ ሌላው አንዳንድ ምናልባት መቼም የሰሞኑን ጥሎሽ ሽምግልናና ሰርጎችን ያላያለ ብዬ አላስብም። በቃ ማለት እኛን እያሳቀቁን ነበር። እነ ሰይፉ በጣም ጥሩ ዜና ነግሮናል። ከመሳቀቅም ያዳኑን ይመስለኛል። ምክንያቱም ይሆነ ተገቢ አይደለም የሊሉ እንዴት ሊያገባ ነው? ሰላም ጤና ይስጥልኝ የቲክቶክ ቤተሰቦቻችን፣ ዛሬ በአጋጣሚ ከእንግዶች ጋር በመኮንን ሎጅ ተገኝቻለሁ። መኮንንን አገኘሁት። ሰሞኑን በማህበራዊ ድረገጾች እያየናቸው ያሉት ነገሮች አሉ። ሰለሞኬ የተጻፉ ያሉ ነገሮች ምናልባት እነሱን ለማጥራት መኮንንን ካወራሁት አንፃር እናንተ ጋር ላቅርብ፣ ዝም ብዬ ከመውጣ ከሰማሁት አንፃር እናንተ ጋር ላቅርብ ነው ሞኬን ያገኘሁት እና እስቲ እናዳምጠው። ሞኬ እንዴት ነህ? እግዚአብሔር ይመስገን ሁሉም ሰላም። ዛሬ ልጠይቅ የፈለኩት ሞኬ፣ ባለፈው አዶናይ እዚህ መጥቶ ነበር። በመጣበት ሰዓት ለእንግዶች 100,000 ብር እንደሰጠ ይገለጸ ነበር። ኦሬዲ አንተ እሱ 100,000 ብር ሲሰጥ ለእንግዶች ይተረጎምክ ነበር። ስትተረጎም አዶናይ ስጦታ እንደሰጠ ገልጻል። አዶናይ ለእናንተ ስጦታ ሰጥቷል ብለህ ገልጻል። ግን ብር እንደሰጠ አለመግለጽ ብዙ ሰዎች የእናቶችን ብር ያላግባብ ወስዷል ብለው ፖስት ያደረጉና ጥሩ ያልሆነ ነገር ስላየውኝ ነው አንተ ጋር ላውራ የፈለኩት እና ለምንድን ነው ያልገለጽከው? ያ እንድትነግረኝ ነው። ያ ስፔሻሊ ብዙን ጊዜ እንግዶች ይመጡና ቃል ገብተው እንሰጣለን ይላሉ። ከዛ በኋላ ደግሞ ከሄዱ በኋላ ልኮላቸውም አያውቁም እና በዛን ሰዓት እኔ ደግሞ እናቶቼ ጋር እኔ ከነሱ ነው የተወለድኩት፣ እነሱ ናቸው ከኔ ጋር የሰሩ ያሉት እና በዛን ሰዓት ደግሞ ገንዘቡን እንደነዛ ይቀራል ብዬ ነው አሁንም ያንን 100,000 ብር ሳልነግር የወጣው። ከነሱ ጋር ወደሚሰሩት ልጆች ጋር ነው የገባው። ከገባ በኋላ ደግሞ ከአንድ ቀን በኋላ ነው ገንዘቡን ለነዚህ ለምታዩት እናቶች ያደረስ ነው። ኦኬ እንዳየነው ነው። አይ ቲንክ ጠይቄዋለሁ እኔ እናንተ ጋር ከማቅረቤ በፊት ምናልባት ግልጽ ለማድረግ ነው። ያው ለእናቶች ብዙ ጊዜ ቃል ይገባል። ሰዎች ሲዝናኑ ሲጠጡም ትንሽ ሞቅ ስለሚሉ በጣም ብዙ ገንዘብ ቃል ይገቡና እጃቸው ላይ ያለውን ብቻ ሰጥተው ሌላውን ገንዘብ ሳይሰጡ ይሄዳሉ እና ይሄ ነገር ብዙ ጊዜ ከእናቶች ጋር ስለሚያጋጭ ስጦታ እንድትሰጣቸው ገልጫለሁ። ግን ገንዘቡን ሳይሰጠኝ መግነጽ አልፈለኩም። 100,000 ብር መስጠት ፈልጋለሁ በል ታኒ ኢንተርኔት ዶሳይሲ ኢንተር እንግትዛዚ እሲ ይው
እዚህ ውድ እናቶቻችን ከኛ ጋር አሉ። እነሱንም ደግሞ እዚህ ጋር መመልከት ማየት ትችላላችሁ። እጃቸው ላይ ነው። እንዴት ነው ማዘር? ባለፈው ቃል ተገብቷል። አዶናይ እንግዲህ 100 ሺህ ብር ቃል እንደገባ ሰምተዋል። እንግዲህ መጥቷል፣ ተቀበለናል። ስንጫወት ጫወታውንም አይቷል። የኛ ጫወታ በደንብ ካየበላ ከደስታ የተነሳ 100 ሺህ ብሏል። ያንንም ደግሞ መኮንን አጋጣሚ ከዚህ በፊት ቃል የገቡ ሰዎች ቃል ገብቶ ሄዶ በንጋቱ አይሰጡም። ዝም ብሎ እኛ ጋር ቃል ገብቶ ይሄዳሉ። እኛ ደግሞ መኮንን እንወቅሳለን። አልሰጡንም ይላሉ። እንደዛ ብሎ መኮንን ተወንጂ ከዛ በኋላ በማግስቱ ደግሞ የገባውን አይቶ በእኛ አካፍለን ወስደና ተጠቅመናል። ሞኬ ያወራኝ ይወርዳል። እንዴት ከእናቶች ይሰረቃል? እንዳያችሁት ነው። ሰሞኑን አነጋጋሪ ነበር። ያው አዶናይ ዶርዜ ቪሌጅ በሄደ ጊዜ እና 100 ሺህ ብር እረዳቸዋለሁ ባለሰዓት እናቶቹን ይሄ ግለሰብ ደግሞ ቀይሮ ትርጉሙ ተናግሮ ነበር። ያ በጣም አወዛጋቢና በጣም ብዙዎችን ያነጋገረ ቪዲዮ ነው ነበር። ያው ሊሰርቅ ነው የእናቶችን ብር ሊወስድ እየሞከረ ነው የሚሉ በጣም ብዙ አስተያየቶች ወጥቶ ነበር። እሱ ደግሞ ይህን ነገር ያው ብዙ ሰው ቃል ገብቶ ስለማያደርገው እናቶችን መጠበቅ አይምሯቸውን መጠበቅ ስላለብኝ ነው ብሎ መልስ ሰጥቷል። እስቲ እናንተ ምን ታሰባላችሁ? እኔ እንደውም አሁን ይሄ ንግግሩ እንዳላምኑ አድርጎኛል። እንደውም መጀመሪያ በዚህ መልኩ አላሰብኩትም ነበር። ይድረስ ለጆን ዳንኤል ቀጥታ እሱን ስለሚመለከት ሜንሽን አድርጉልኝ። በቅርብ ቀናት ውስጥ ላይፍ ታይም ፕሮፐርቲስ ከተባለ የሪል ስቴት አልሚ ድርጅት ነኝ ከሚል ጋራ የአምባሳደርነት ውል መፈራረማችሁ ይታወቃል። ወደ ስራ ከመግባትህ በፊት ላይፍ ታይም ፕሮፐርቲስ የተባለው ድርጅት የማን ነው የሚለው መጀመሪያ አጣራ። ከዛ ምንድን ነው የሚሰራው? ያለው ፍቃድ ምንድን ነው የሚለው? ሪል ስቴት በእርግጥ እያለማ ነው ወይ? የት ሳይቶች ላይ ያለማው ከዚህ በፊት ያለማው ወይም እያለማው ያለ የት ሳይቶች ላይ አለው? የሚያሳይ ሳይቶች ጭምር የሱ ናቸው ወይ? በምን ማረጋገጥ ይቻላል? የሚሉትን ጉዳዮች ወደ ስራ ከመግባት በፊት እንድታያቸው ወንድማዊ ምክሬን ልለግስህ እፈልጋለሁ። ወደ ስራ ከመግባት በፊት እንድታያቸው ወንድማዊ ምክሬን ልለግስህ። ሰላም ወንድሜ አውንታ፣ ቪዲዮ ደርሶኛል። ስላሰብክልኝ ስለጨነክልኝ ከልብ አመሰግናለሁ። በቪዲዮ ላይ እንደጠየከኝ ላይፍ ታይም ፕሮፐርቲስን ለምን ነው የመረጥከው? እውነተኛነቱንስ አረጋግጠካል ወይ ብለኸኝ ነበረ። እኔ በትንሽ እድሜ ባጠፋው ጥፋት ምክንያት ብዙ መከራና ስቃይን ያየው ልጅ ነኝ። መልሼ መከራና ስቃይን ማየት አልፈልግም። ከስተት ተመሬ ህይወቴን ለማሻሻል ሀገሬን ለመጥቀም እየሞከርኩኝ ያለው ልጅ ነኝ። ነገሮችን ሳላጣራ ሳልመረምር አላደርግም ወንድሜ። እንዳያችሁት ነው ጆን ዳንኤል በጣም ያው ችግር ውስጥ እየገባ ይመስለኛል። በተለይ ደግሞ በአዲሱ ውሉ ምክንያት እና ደግሞ ሌላ ደግሞ በአዶናይ ምክንያት በጣም ችግር ውስጥ እየገባና በጣም ብዙዎች እየተቹት ይገኛሉ። በጣም ብዙ ሰው ደግሞ የአዶናይን አካውንት ሊያዘጋ እየሞከረ ያለው ጆን ዳንኤል ነው እየከፈለ ቴሌግራም ላይ እያሉ ነው። እና የተለያዩ አስደንጋጭ መረጃዎችም እየወጡ ነው በዚህ ዙሪያ። የአዶናይን አካውንት በማዘጋት ያው ቲክቶከሮች ናቸው እየተረባረቡ እየከፈሉ ያን እያደረጉ ያሉ የሚሉ መረጃዎች እየወጡ ነው። አዶናይ ምን አለ? ከዛ በኋላስ ምን አይነት መረጃዎች ወጡ የሚለውን ሁሉንም አብረን አይተን እንምጣ። የኔ ቪዲዮዎች በግሩፕ ሆናችሁ ሪፖርት በማድረግ ምን አይነት ጥቅም ነው የምታገኙት? ደርሼባችኋለሁ። ለምን ስነ ስርዓት አትይዙ? ለምንድን ነው የምትቀኑት? ለምንድን ነው እርር የምትሉት? ለምንድን ነው አንድ ሰው ጠንክሮ በየቀኑ ሲሰራ ውስጣችሁ ለምን ነው የሚደብራችሁ? ለምን ያ ሰውን ማበረታታት አትመርጡ? ለምንድን ነው ውድቀት የሚሰማችሁ? ለምን ጸበል አትሄዱ? ለምን መንፈሳችሁ አታክሙ? ለምን ከእግዚአብሔር ጋር አትቀርቡ? ለምን ከጥላቻ ፍቅርን አትመርጡ? ለምን ከቅናት ማበረታታትን አትመርጡ? ለምን አንድ ሰው ሲሳካለት እኮ ሞቲቬትድ መሆን ያለባችሁ፣ ኢንስፓየርድ መሆን ያለባችሁ። ያ ሰው ለመጎተት ትሞክራላችሁ። ከየት ሆናችሁ እየጎተታችሁት እንደሆነ ታውቃላችሁ። ግን ያ ሰው ከታች ሆናችሁ ነው። ከዛ ሰው እኩል ወይም በላይ ብትሆኑ ኖሮ በምንም ተአምር መጎተት አትችሉም። ከየት አምጥታችሁ? ከታች ያለ ሰው ነው የሚጎትተው። በግሩፕ ሆናችሁ ሪፖርት እያደረጋችሁ እንደሆነ ደርሶኛል። ለምን ስነ ስርዓት አትይዙ? እኔ የዋህና ግልጽ ስለሆንኩኝ ጅል አይደለሁኝም። ልንገራችሁ፣ ተንኮል አቅበታለሁ። መቀመር ከኔ በላይ አይችሉም። ልንገራችሁ፣ ሰው ሲሪየስሊ መቀመር እችልበታለሁ። እኔ በፍቅር በመረዳዳት በመተጋገዝ ሰው በማድነቅ በማበረታታት አምናለሁ። ዩ አንደርስታንድ እኔ ስለተሳካልኝ እኔ የሆነ ነገር ስላመጣው ነው እንደዚህ ቅጥል የምትሉት አንዳንዶቻችሁ። ለምን ስነ ስርዓት አትይዙም? ለምን እኔን ከምታወድቁ ለምን ራሳችሁን ከፍ አታደርጉም? ጀስት ቁጭ ብለን መገንዘብ አለብን። በግሩፕ ሆናችሁ በሺዎች የምትቆጠሩ ሰዎች ቴሌግራም ግሩፕ ውስጥ ሆናችሁ ሪፖርት እያደረጋችሁ ነው። ስነ ስርዓት ያዙ፣ ስነ ስርዓት ያዙ። ቢ ኬርፉል what you doing። እኔ ተስፋ የሚያስቆርጠኝ ሰው አይደለሁኝም። ለምንድን ነው ጆን ዳንኤል ዝም የሚባለው? በዚህ ልክ የተጨማለቀው ለምንድን ነው? አዶናይን ለመጣል በዚህ ልክ
እሱን የሚሳደቡትን በውስጥ እያወራ በዚህ ልክ የሆነው ለምንድን ነው ዝም የሚባለው? ልጁ ሞኝ ስለሆነ ነው ፔጁ ላይ ለጠፈው ያወራችሁት። በጣም በዛ። በጣም ትዕግስትም ልክ ሲያልፍ ያስጠላል። አንተ እኮ መንገድ ላይ ሰው ቢያገኘ ዞር ብለህ ሰላም ማትል ራስን ታዋቂ ነኝ ብለህ የምታስብ አንድ ደደብ አበባ ለማኝ ነህ። ይሄ ልጅ የትም አታውቀውም። አዶናይን ስለተሳደበ ብቻ ፕሮግራም ላይ ተገኝ ብለህ ጋበዝከው። ምን ስለሆነ ነው የጋበዝከው? በጣም ነው የተጨማለቀው። በጣም ይሁን የሚሉት ልጅ ጆን ዳንኤል ደግሞ መጥቶ ሳፖርት ሲያደርገው ነበረ። ስለዚህ አሁን ሪፖርትም እየተደረገ ያለው በዛ አይነት ምክንያት ነው። ጆን ዳንኤል ነው ሪፖርት እያስደረገ ያለው የሚባል ነገር አለ። አንድ ሰካራም አርቲስት ሴት ጋር ገንዘቡን የጨረሰ በቢራ ገንዘቡን የጨረሰ አርቲስት መኪና ተሸልመ አልተሸልመ አያገባል። ለእናቶች ውሃ ማጠጣት ግን ሚዛን ያነሳል። ገባችሁ አይደለም? መቀመጥ ከኔ በላያችሁ ልንገራችሁ። ሲሪየስሊ መቀመጥ እችልበታለሁ። እኔ በፍቅር በመረዳዳት በመተጋገዝ ሰው በማድነቅ በማበረታታት አምናለሁ። አዶናይ ተንኮል ላስብ ካለ አትችሉትም። ጌታ ምስክሬ አትችሉትም። ይሄ ፎሎወር ስላለው ሰው ስለወደደው አክሴፕት ስላደረገው ምናምን አይደለም። አትችሉትም። አዶናይ በተንኮል ከመጣባችሁ ደግሞ በጣም አስረግጬ ልንገራችሁ ነው። በቃ ማለት አንዳንዴ የዋህ የሚሆኑ ሰዎች የዋህ ናቸው የምትሏቸው ሰዎች ደግ ናቸው የምትሏቸው ሰዎች መልካም ልብ አላቸው የምትሏቸው ሰዎች የሆነ ነገር ላይ በጣም ከተጎዱ ከተነሳባቸው አታስቆሟቸውም እና እነሱ በጣም ኃይለኛ ናቸው። እናንተ ካላችሁ ፓወር የነሱ ፓወር ይበልጣል። እውነታውን ስነግራችሁ ሲቀጥል ይችልበታል። አዶናይ ልምሰል ካለ ይችልበታል። እያንዳንዱን እርምጃውን ተመልከቱት። እናንተ ለሴራ ስትሄዱ እሱ ግን እናንተ በሰራችሁበት ሴራ ስራ ነው የሰራው። ዩሲ ጭንቅላት አያችሁ ልዩነት። እንዳያችሁት ነው ያው በጆን ዳንኤል ጋር እየተገናኘ ነው ነገሩ። ከዚህ በፊት ያው እነ ጆን ዳንኤል እነ ስጢፎን ቢሆን የሆነ ሰውን ለማስፈራራት ሲፈልጉት ቴሌግራም ላይ ልኬ ቻናልን ወይ ደግሞ ፔጅን አዘጋባለሁ የሚሉት ማስፈራሪያ ነበራቸው። ከዛ አንጻር በጣም ብዙዎች የነ አዶኔን አካውንት እነሱ ናቸው ሪፖርት እያስደረጉ ያሉት ከፍለው የሚል አስተያየቶች እየወጡ ነው። በዚህ ዙሪያ ደግሞ አንድ ያለ ልጅ አለ አሁን እንዳያችሁት ሁሌ አዶኔን የሚተች እና ደግሞ የእሱ ጊፍተር አንደኛ ጊፍተር ማነው ጆን ዳንኤል። ያ ነገር ደግሞ ነገሩን አወሳስቦ የበለ ጆን ዳንኤል ነው ሊያዘጋ እየሞከረ ያለው። ሌሎች ቲክቶከሮችም ይህን ነገር እየተባበሩና ሊያዘጉበት እየሞከሩ ነው። በጣም ነው በሱ የሚቀኑት። አይደርሱበትም አይነት ብዙ አስተያየቶች እየተሰጡ ነው። አዶኔ ደግሞ ትላንት ሰርፕራይዝ ተደርጓል በጃኒ። እሱን ቪዲዮ አብረን አይተን እንምጣ። ለምንድን ነው ሰርፕራይዝ የተደረገው የሚለውን
ወንድማችን አዶናይ በመካከላችን ስለተገኘ ደስ ብሎናል። የዛሬው ሰርፕራይዝ ከኤቫ ሌክዠሪ ሰርፕራይዝ ፕላነር ነው። እንዳያችሁት ነው አዶናይ በጣም ግራ ገብቶታል። የሁኔታውም እንደሆነ እየገባው አይደለም። ግን ደግሞ በጣም ብዙዎች ኮመንት ላይ እየገመቱ እንዳሉት ሌሎችም ቪዲዮ እየሰሩ እያሳዩ እንዳሉት ጃኒ እርጉዝ ነኝ የሚል ሰርፕራይዝ ነው ሊሆን የሚችል ነው፣ ሌላ ምንም ሊሆን አይችልም። ስለዚህ ያው ይሄን ነገር ቀስ በቀስ ምን ሰማው ይሆናል የሚል ሀሳቦች እየወጡ ነው። እናንተ ምን ይመስላችኋል? እኔ እንደ አዶናይ አይደለም ማየው ይሄን ልጅ ጆንዳኔ የሚባል ልጅ እና መጀመሪያም ቀልብ ያልወደደውም በተለይ ከእስር ቤት ከወጣ በኋላ ማምታታት ጀምሯል። እና አሁን እኛ ሀገር እየመጣ ነው፣ በዓል ሊያከብር እኛ ሀገር ነው የሚመጣው እና ዲላ ነው የምትመጣው። እኔ ያለሁበት ቦታ ነው የምመጣውና እንዳታስበው ነው የምልህ። ይሄ ድራማ የምትሰራውን የለም በጎ አድራጎት ብለህ መጥረጊያ ፎቶ ምናምን እየተነሳ መጥረጊያ ይዘህ ፎቶ ተነስተህ አጭበርብሬ እሄዳለሁ ብለህ ባህላችንን አበላሻለሁ ብለህ የምታስብ ከሆነ ማንም ይጥራ ማን በሚቀጥለው ቀን አወጣዋለሁ ቪዲዮውን። አዶናይ አላይም። አዶናይ ቅንነቱ ያስታውቃልና አንተ ያምታታ ነውና አሁን ተበርሲሳ የሰራውን ቪዲዮ አይቻለሁ። የማምታታት ነገር አለብህና እዛ ቢሆንና የማምታታት ገንዘብ የማጭበርበር ነገር ላይ እጅ ገብቷል። ስነ ስርዓትን ያዝ። ይሄ በጣም ብንወደው ባህላችን ነው፣ በጣም ብንወደው ባህል ነውና እንዳታበለሻሽብን። ቆሻሻ ነገር ገንዘብ ለገንዘብ ነው የምትመጣው። ገንዘብ የምትወስደውን ገንዘብ ራሱ በልክ አድርገው ልል ነው ከሆነ ቢቻልህ፣ እንደውም ብልጥ ከሆንክ ቢቻልህ መልካም ስራ ሰርተህ ሂድ። ቢቻልህ እንደውም ገንዘብን አውጥተህ ኢንቨስት አድርገህ ብዙ በጎ ስራ ሰርተህ ብትሄድ። ማጭበርበር ይሄ መጥረጊያ ከያዙ ሰዎች ጋር ፎቶ ተነስቼ ብር በልቼ ሄዳለሁ ብለህ የምትል ከሆነ ግን ወዮልህ፣ አድርሱለት። ግን ባህላችን ላይ መምጣት በቅንነት ከሆነ ደግሞ በጣም ነው የምንወድህ፣ እናከብራለን። ፎ አድርገን ነው የምንሸኝና ቅን ሆነና እዚህ ሀገር ስትመጣ ቅን ሆነና የነገርኩህ ነው። ከነ ባንክ ስቴትመንት ነው ማውጣልህ። እስኪ ሊስሙትና እንመለስ። ለምን ስነ ስርዓት አትይዙ? ለምንድን ነው የምትቀኑት? ለምንድን ነው እርር የምትሉት? ለምንድን ነው አንድ ሰው ጠንክሮ በየቀኑ ሲሰራ አያችሁ እሱ የያዘው ስራ ነው ማለት ነው። አይ የለም ሳይሰራ ይኖራል። ትክክለኛ አፕዴት ማድረግ አለባቸው ብዬ የማስባቸው ልክ እንደዚህ አይነት ሰዎች ናቸው። አንድ ነገር ልንገርህ፣ ቀለል ባለ አማርኛ ማለት ነው። ሚኒስትሪ ሚዲያ ላይ እነ ሰይፉ ፋንታውን ኢንተርቪው ነው የሚሰሩት። ከዛ በዛ ምክንያት በጣም ብዙ ሲወዳቸዋል። ፖፑላር ሾው ነው። ያ ነገር ምን ያደርጋል? ካምፓኒዎችን አትራክት ያደርጋቸዋል። ካምፓኒዎቹ ከነሱ ጋር ኮላብ ለማድረግ ይጋብዛቸዋል። ሴም ቲንግ ነው ቲክቶክ ላይ የሚያለው። እሱ ስራውን ይሰራል። ኢንፍሉዌንሰር ነው። 5 ሚሊዮን ፎሎወር አለው። ፖስት የሚያደርጋቸው ቪዲዮዎች እንዳለ በጣም ብዙ ሲያቸዋል። በጣም ብዙ ሰው ይቀባበላቸዋል። ይሄ ነገር ምን ያደርጋል? ካምፓኒዎች ከሱ ጋር መስራት እንዲፈልጉ ያደርጋቸዋል። ይህንን ነገር እሱ ወደ መልካም ዓላማ ቀየረው። መስገብገብ እኮ ይችላል። ወደ ኪሱ እያንዳንዱን ነገር እኮ ማስገባት ይችላል። ማስታወቂያ ይሰራል፣ ኪሱን ያንተን ይላል፣ አለቀ። እንደዛ እኮ መኖር እኮ ይችላል። ግን ደግሞ እሱ ሰውነት ስለሚይዘው ወደ ሰው ወደ ማህበረሰቡ እየቀየረው ይህንን ነገር እና ለራሱ አይጠቀም ነው የምትለው፣ አይኑር ነው የምትለው፣ ይራብ ነው የምትለው፣ እየሰራ ነው እና አይስራ። ወጣት አለ እንዴ ስሩ እኮ ነው እያለ ያለው እሱ እና እሱ ሳይሰራ ነው እንዴ ስሩ የሚለው? ነቃ ደንገጥ በል፣ ዘመኑን ምሰል፣ ቀርተሃል ወደኋላ ብራዘር። ሀይዎች የምትቆጠሩ ሰዎች ቴሌግራም ግሩፕ ውስጥ ሆናችሁ ሪፖርት እያደረጋችሁ ነው። ስነ ስርዓት ያዙ። በነገራችን ላይ አዶናይ የቲክቶክ አልጎሪዝምን አይከተልም። አልጎሪዝሙ ነው አዶናይን የሚከተለው። እናንተ ሪፖርት ብታደርጉ ብትደክሙ ቢዘጋበትም የቲክቶክን አልጎሪዝም ዝም ብሎ የሚጠቀም ተራ ቲክቶከር አይደለም እሱ ማለት ነው። በየትኛው ሰከንድ መነሳት፣ በየትኛው ቃል ሰውን ማቆምና በየትኛው ስልት ዓለምን ጋር ማድረስ እንዳለበት ሚስጥሩ መዳፉ ላይ ነው። ሰው እንዴት የሰውን ውድቀት ይመኛል? ሰው እንዴት በዚህ ደረጃ ሴራ ያስራል? እንደ ስራ ተሰብስቦ ሪፖርት ማድረግ በጣም ያሳፍራል። እናንተ ዛሬ የምትቃጠሉበት ያ ሳቁና ያ ስኬት እኮ በእናንተ ፍቃድ የመጣ አይደለም። በላቡና በፈጣሪ የተገኘ ነው። የሰውን ስኬት ሪፖርት በማድረግ የእናንተን ውድቀት አብዴት አታደርጉትም። ምን አደረገ? በምን ጥፋቱ? ከህይወቱ ስላስተማረን፣ ግልጽ ሆኖ ስለነገረን፣ በተሸወደበት በወደቀበት ነገር ውስጥ የከፈለውን ዋጋ ስለነገረን፣ እኔ ራሴን ስሜቴን ማሰር ባልቻልኩበት ጉዳይ ላይ ይሄ ነው ክፍተቴ፣ እናንተ ግን በዚህ በኩል ራሳችሁን አሸንፉ ብሎ ስለመከረን ያ አይገባውም። የእውነት ያ አይገባውም። ሪፖርት ማድረጋችሁ የሱን ተጽዕኖ ፈጣሪነት ኢንፍሉዌንስነቱን አረጋግጦለታል። የማይረባ ሰው ጠላት የለውም። ጠላት የሚበዛው ዋጋ ያለው ስራ ለሚሰራ ሰው ነው። ሰላማችሁ ይብዛል። እንዳያችሁት ነው የአዶናይ ጉዳይ በጣም የተጋጋለና በነ ጆን ዳንኤል ላይ እየዞረ ይመስለኛል። ያው ነገሩ ደግሞ ያው አለመገመት እነ ጆን ዳንኤልን አለማሰብም እኔ ይከብዳል ብዬ አስባለሁ። ምክንያቱም ይህን የሚያደርገው ልጅ ለአዶናይ በጣም ሁሌ መጥፎ ነገርና ኔጌቲቭ ነገር የሚያወራው ልጅ በጣም የጆን ዳንኤል ጓደኛ ነው። ጆን ዳንኤል ደግሞ ሁሌ አንደኛ ጊፍተሩ ነው። ሁሌ እየገባ ጊፍት ይሰጧል። ያ ደግሞ ሊያስጠረጥረው ሊችል ይችላል። እንደገና ደግሞ ቴሌግራም ላይ ከዚህ በፊት ሌሎች ሰዎችን
እናዘጋባችኋለን፣ አርፋችሁ ተቀመጡ ሲሉ ቲክቶክ ላይ እናውቃችኋለን። የተለያዩ ሪኮርዶችም ነበሩ። ያ ደግሞ እነሱን እንደዚህ ጉዳይ ላይ እንዳታስቧቸው የሚያደርግ ነገር አይደለም። ስለዚህ እነ ጆን ዳንኤል ወጥተው ያው ይህን ነገር ምላሽ ይሰጣሉ፣ ነገሩን ያጠሩታልን ብዬ አስባለሁ። እየሞከርኩኝ ነው። አልስማማም በዚህ ሀሳብ። አትሞክር ስትፈልግ፣ አከራዩም እየሞከረ ነው። ከቻልክ ቤቱን ልቀቅለትና የተሻለ የሚከፍለው ሰው መጥቶ ተከራይቶ ለአከራዩ ገንዘቡን ይክፈለው። አባቱ እስቲ ትንሽ ለመረጋጋት ሞክር። ብዙ የምታከራዩቸው ክላሶች ሊኖሩ ይችላሉ። ይሄ ቪዲዮ ግን የተሰራው በአከራይና በተከራይ መካከል ላለው ችግር ብቻ አይደለም። ይሄ ቪዲዮ ከዛ የዘለለ በጣም ትልቅ መልእክት አለው። የኢትዮጵያ ሕዝብ ዛሬ እያለፈበት ያለውን ውጣ ውረድ፣ የኑሮ ውድነቱን፣ ሁሉንም ነገር አንድ ላይ ጠቅልሎ ያሳያል። ሁላችንም በጋራ የተስማማንበት መልእክት ነው። እውነት ነው፣ አከራዩ ራሱ እየሞከረ ነው። በጣም ብዙ ውጣ ውረድ ውስጥ እያለፈ ነው። ነገር ግን የቪዲዮ መልእክት ራሱን አከራዩን ራሱ ይመለከታል። ሰው ሁሉ በአንድ ድምፅ የተስማማበትን ነገር ምናልባት በተቃራኒው ብቆ ቪዲዮ ይታይልኛል ብለህ አስልተህ እንደሰራ አስባለሁኝ። ከዚህ በፊትም እንደዚህ አይነት ነገራቶችን ስትሰራ አይቻለሁኝ። ነገር ግን በጭራሽ ተቀባይነት ያለው ስራ አይደለም የሰራው። እየሞከርኩ ነው። ሰሞኑን ይህን ቪዲዮ ያላየ አለ ብዬ አላስብም። በጣም ቫይራል ወጣና በጣም ከቫይራልም አልፎ በኢትዮጵያ በጣም ትላልቅ ላይ ካላቸው ቪዲዮዎች አንዱ ሆኗል። እየሞከርኩ ነው የሚለው በጣም ብዙ ቻሌንጁን እየተቀበሉትና ስሜታችንም ገልጾልናል እያሉ ይገኛሉ። እንደገና ደግሞ በዚህ ልክም ያው ነገሩን ለማጣጣልና ቀጥታ ተረድቶ አከራይስ ምናምን የሚል ሰው አለ። አሁን ይህ የአከራይና የተከራይ ጉዳይ እንዳልሆነ ያው በትክክል መስማት ከቻልና ትንሽ የማገናዘብ ብቃት ካለ ይህን ነገር መረዳት ይከብደናል ብዬ አላስብም። ምክንያቱም የተለያየ ነገሮችን ሊወክል የሚችል ነው። ሁሉም ሰው እየሞከረ እንደሆነ እየጣረ እንደሆነ ያው እንደደከመው ግን እየለፋ እንደሆነ የሚያሳይ ቪዲዮ ነው። ያው አንድ ነገር ደግሞ ሲለቀቅ በአንድ በኩል ብቻ መረዳት አለብን ብዬ አላስብም። እኔ ይህ ልጅ ሁሌ ለምን ከሰው ተቃራኒ እንደሚሆንም አይገባኝም። ምን ማለት ነው ይሄ? በዚህ ሰዓት እንዴት ነው 1.ምናምን ሚሊዮን ብር ትራንስፈር ማድረገው? ጋይስ ባንክ ሳይገባ ኢትዮጵያ የሚኖር ሰው ያውቃል። እንግዲህ ኢትዮጵያ የሚኖሩ ታውቃላችሁ። ኢትዮጵያ በስልክ ትራንስፈር የሚቻለው ሊሚቱ ስንት ነው? 600 ሺህ ብር ነው አይደለ? ሊሚት 600 ሺህ ብር ነው። በዚህ ሰዓት አስቡት። አሁን ጌም እንጫወት ተባብለን በዚህ ፍጥነት ባንክ ዝግ ነው ሲጀመር። በዚህ ሰዓት ባንክ ክፍት ቢሆን ራሱ እኔ ነው ትራንስፈር ማድረገው። ሲጀመር ጆና አንተ ምን ስለሆንክ ነው? ማን ስለሆንክ ነው አንተ ብር ልከህልኝ ለኔ አንተ ጋር መጥቼ ሰፖርት ላደርግህ የምችለው? እኔ አይደለሁም ያልኩት ሳሮኒ። ሳሮን ልንገርሽ፣ እሱ ያለችበት ምክንያት ሪዝን አለ። ምክንያት ልንገርሽ ቤታዬ፣ እኔ እንደዚህ አይነት ነገሮች አታስገቡኝ። ሁለተኛ ነገር እኔ ራሴ ሁሉም ነገር ያለኝ ሰው ነኝ አይደለ እንዴ? በሁለተኛ ነገር ደግሞ እኔ ጆንን ሳፖርት ላደርግ ማለት አንቺን ጠላሁት ማለት ነው እንዴ? መጥቼ አሁን አንቺ ጌም ላይ ጆን እየተጫወት አንቺ መጥቼ ሳፖርት ካደረኩ ጆንን ጠላዋለሁ ማለት አይደለም አይደለም እንዴ? አንዳንድ ጊዜ አርቀን እናስብ። ከዛ ውጭ ደግሞ እኔን ድራማ ሳታስገቡኝ ጆን ለኔ ብር ሰጥቶ ማስገባበት ምናምን እሱ ጋር የምልክለት ነገር ሁኔታውም የለኝም። እንደዛ አይነት ነገር አትበሉ ፕሊዝ። ሶሪ ሳሪ፣ እኔ አይደለሁም እሷ ነች ያለችው እኮ ያልኩሽ አለችሽ ዲቦራ። ነው እሷ አንቺ አይደለም ያለችው ቤታዬ። እኔ አይደለሁም። እኔ በምን አውቃለሁ? ምን ያስገደድ ታስገቡ? እኔ ማቃት ሶሻል ሚዲያ ላይ ጆንን ማውቀው እዚህ ነው። ሁለታቸውም የኔ ቤተሰብ እንደ ጓደኛ ናቸው። ዳስ የምለይበት ነገር የለም። ጆኒ ደግሞ በእኛ በኩል የተከበረ ልጅ ነው። በቃ እንወደዋለን። ዳስ ሂጄ ሰፖርት ያደረኩት እንደ ጓደኛ እንጂ ሌላ ነገር የለውም። ገባሽ አይደለ ቤታዬ? ማዕሬ ሌላ ነገር የለውም። እኔ ጋር እሷም ደግሞ ልስሚ ሳሮን፣ አንድ ያዳምጪኝ። እኔ እናት እኔ ሳሮን እንደሷም እውነት አላት፣ እንደ ዲቦራም የሆነ ያለችበት ምክንያት ሪዝን አላት። አንቺም ደግሞ የራስሽን ታውቂያለሽ፣ የሰጠሽበትን ጆን ዳንኤልም የተሰማውን ስሜት ያውቃል። እሷ እንደዛ ብላ ያለችው ምንድነው? እኔ አንቺ እሷ አሁን ፍራይዴው ስንጫወት ታስታውሻለሽ አይደለ? የሆነ ሰኔ ሰው መጥቶ ሰፖርት ሲያደርግ ያን ቀን ስታለቅሽ አንድ አንበሳ ተሰጥቷት ያለቀሰች እንዴት ነው ለጆን ዳንኤል ይሁን ለዩኒቨርሲቲ ልታወርድለት የምትችለው? በአንድ አንበሳ እኮ ነው ያለቀሰችው። ቤታዬ ስሜት ያረጋል። ጌም እኮ ታውቂያለሽ እንዴ? አንበሳ ማለቅስ ልጅ እኮ አይደለም። ግን ሰው ባልጠበቅሽው ሰው ያልጠበቅሽው ሰው መጥቶ የሆነ መልካም ሲያደርግልሽ አንቺ ደስ ብሎሽ አታለቅሽም በደስታ? ዳስ ገባሽ? እንዳንተ ዲቦራ ብትመጣ ደስ ይለኛል። ፊት ለፊት ብትነጋገሩ በማርያም ነው። እኔ ፊት ለፊት እኔ የምንነጋገርበት እኔ የምንሰዳደብበት ከማንም ጋር ሳሮን አራት ተሰዳደብሽ ማትሰዳደብሽ ነው ሰው ልጅ ልጅም አይደለም። ታውቂያለሽ ቤታዬ፣ አንቺ በደንብ አይ ነው አይሷም ዲቦራ ማትሳደብም እንዴ? ለምን ትሳደባለች? እብዳድ ልክ እኔ ጆን ማንም ሆኖ ለኔ ብር ልኮልኝ እኔ ለሱ ምን እንትን ማድረግበት ሁኔታ ላይ ውስጥ ምገባ ልጅ አይደለሁም። ያው የተከበረ ስምና ስራ ያለኝ ልጅ ነኝ። ከዛ ውጭ ደግሞ አንቺም ስትጫወቺ መጥቼ ሳፖርት ካረኩሽ ዲቦራን ጠላታለሁ ማለት አይደለም። አንቺ መጥተሽ እኔና ጆን ስትጫወት እኔ ሳፖርት ካረግሽኝ አንቺ ትጠኛለሽ፣ የሆነ ሰው ትጠያለሽ ማለት አይደለም። እና ድራማ ውስጥ አታስገቡኝ ፕሊስ። ሁላችሁንም አክባሪ ነኝ፣ ወዳችኋለሁ። ታዘዝ እኔ ግን እንደዛ ነገር ውስጥ አታስገቡኝ። እኔ ይኸውልሽ እኔ እህቴን ደግሞ ወዳ ታውቂያለሽ። ዮርዳኖስ ትሙት አዳምጪ በስነ ስርዓት። አንቺ ትሰሚኛለሽ በደንብ። ዮርዳኖስ ትሙት እህቴ ነው የምልሽ። ለእናንተ መማል ተጠብቆብኝ እዚህ ቲክቶክ ላይ መለፍለፍ ማውራት ኖሮብኝ አይደለም። ልንገርሽ፣ አንቺ አዳምጪኝ። አንቺ በደንብ ታውቂኛለሽ። ይሄ እህቴን ይንሳኝ
ከሱ የተቀበልኩት የወሰድኩት ነገር የለም። ፒሪየድ። አሁን እሷን ራሱ ምንም በማታውቀው ነገር ውስጥ እንደዚህ እንትን አስበልኳት። ኬት አምጥታ ነው ማለት ስትይ፣ ኬት አምጥታ ነው ስትይ፣ አንቺ ለማኝ አንቺም አምጥተሻል አይደለም? ሳሮን አየልሽ ጋይስ። እኔ በጣም ማይ አንዳንዴ እኮ ልክ አለው እኮ ገብቷቸዋል። የምትወዳደሩትና የምትነጻጸሩት ነገር አለ እኮ። በዚህ ደረጃ ግን እንደዚህ ልትሉ አትችሉም። ኬት አምጥታ ነው ለአንድ አንበሳ ያለቀሰች ሴት? ለእናንተ እኮ ነው አንበሳ ብርቅ የሆነባችሁ። ለእናንተ ነው እኮ ብዙ ብር የተከፈላችሁ የመሰላችሁ። ለሰራ ሰውማ ኖርማል አንበሳ መሰጠት ቢያስለቅሳት ስለማታውቅ አስደንግጧት ደስ ብሏት ሊሆን ይችላል እንጂ ለሳሮን አይችልኝ 300 ብር አንበሳ ምናልባት የምትጠቀመው ወጣ ለዲኮራ ለምትቀባባው የምትገዛበት ሊሆን ይችላል ስነግርሽ። እሺ ቤተሰቦች የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ይቻላል። ቤተሰቡ እንዳይረሳ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑ።